ሰላም እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ ውድ ቤተሰቦቼ የቻናሌ ቤተሰቦች ሰላማችሁ በክርስቶስ ይብዛ። በነገራችን ላይ ከረጅም ጊዜ በኋላ በቪዲዮ መጥቼላችኋለሁ ማለት ነው። ሁልጊዜ የማሳያችሁ ምንድነው ይሄ አትክልት ምናምን አፈር ያለበት ቦታ ነው የማሳያችሁ። ዛሬ በቪዲዮ መጥቼላችኋለሁ ማለት ነው። እንግዲህ ዛሬ የመጣሁበት ማለት ነው እጅግ በጣም በብዙዎች ሲንሸራሸር የነበረ ቪዲዮ አይቼ ነው ማለት ነው። እሱም ይሄ ፕራንክ የማያደርገው ነገር የለም። ይሄ ፕራንክ የሚባል ነገር ካልጠፋ ሰው መኖርም አልቻለም ምንም አልቻለም ማለት ነው። ፕራንክ ነው። አሁን እኔ ኢትዮጵያን እየረበሻት ያለውን ይሄ ፕራንክ የሚባልና ዘረኝነት የሚባል ከሀገራችን ልምጥ ፍትፍት ያደርግልን ጎበዝ አሜን በሉና። እንግዲህ ዛሬ የመጣሁበት አንድ ቪዲዮ በጣም በተለያየ ሶሻል ሚዲያ ሲዘዋወር ነበር። በፌስቡክ በቲክታክ በዩቲዩብ በተለያየ ሲዘዋወር ነበር። እሱም እንግዲህ ምንድነው? አንድ ባልና ሚስቶች ያው ሚስትየዋ እንግዲህ ወላድ ነች ማለት ነው። ሚስትየዋ ወልዳ ነገር ግን እንግዲህ ባልየው ያለው ለፕራንክ ነው ፕራንክ ፈልጌው ነው ብሎ እንግዲህ በጣም ብዙ ምግብ ነው የምትበይው ምግብ ቀንሼ እኔስ ከየት አገኛለሁ ብቻዬን እየሰራሁ ወዘተ ምናምን ምናምን የሚል ቃላት ተናግሮ መጨረሻ ላይ ያው እሷም እያለቀሰች ነበረ ማለት ነው። ደግሞ በጣም ታምራለች ቆንጅዬ ናት ማርያምን። እና እንግዲህ እሱ መጨረሻ ላይ ፕራንክ ነው ቢላትም ተመልካች ግን ይሄ መሆን የለበትም የተሰማውን ነው የተናገረው። ሲያስበው የነበረውን ነው የተናገረው። በዛ ላይ እንዴት አራስ በአራስ ቤት ሆና እንደዚህ ይናገራታል ምናምን ብለው እንግዲህ በጣም ብዙዎች ተቀይመውም ተቆጥተውም ነበረ ማለት ነው። በጣም ቲክታክ ላይ በጣም ተለቋል። ባይ ዘ ዌይ ቪዲዮውን ፓናል ወጥቷል ማለት ነው። እሱም ተናግሯል ያው እይታ በጣም እንደታየ ተናግሯል ማለት ነው። ነገር ግን ይሄ ነገር እናንተ እንዴት ነው አግባብ ነው ብላችሁ ታስባላችሁ ወይስ ተገቢ ነው ብላችሁ ታስባላችሁ ብዬ ነው የማስብ እንደኔ ማለት ነው። እና ይሄ ነገር ፈጽሞ ስህተት ነው ብዬ ነው የማስብ እኔ ምክንያቱም ፕራንክ ቢሆንም እንኳን ይቺ ልጅ አራስ ነች ባይ ዘ ዌይ ማለት ነው። እና ሰው እኔ በነገራችን ላይ ሰው የፈለገውን ነገር እየተናገረ ይሄ ፕራንክ የሚባል በጣም ነው የሚያስጠላኝ እንደው እግዚአብሔርን ቻናሌ እይታ ኑሮ ምናምን እንትን ቢል እኔ ፕራንክ ያን ያህል ብዙም የምሰራ አይመስለኝም። ይቅርታ አድርጉልኝና እንደዚህ በስራ በቁም ነገር በተለይ ያው ስደት ላይ ያሉ እህቶችን በሚያስተምር ሁኔታ ከስደት መጥተን በሀገራችን ምን እንደምንሰራ ምናምን እሱን ካለማሳየት በስተቀር እኔ እንጃ በፕራንክ የምመጣ አይመስለኝም። የእውነት ፕራንክ በጣም ባለጌ ነው የምነግራችሁ በላይ ማለት ነው። እና ያለው ነገር ይሄ ነው በእውነቱ ከሆነ ማለት ነው። እና እኔ በጣም ነው የደበረኝ። ሰውየው ግን እንግዲህ ብዙዎችም ተናግረውት ነበር ብዙዎችም ሀሳብ አስተያየታቸውን ሰጥተዋል ብዙዎችም ተናደው ነበር ማለት ነው። ነገር ግን እሱ እንግዲህ ይቅርታ ጠይቆ ለልጅቱ ወርቅ እንደገዛ እንትን ብሏል ግን ይቅርታ እኔ አላውቅም። ሰው የፈለገውን እየተናገረ ይቅርታ ምናምን የሚለው ነገር እኔ ፈን ያደርጋል ብዬ ተስፋ ማለት ፈን አያደርግም ይቅርታ አድርጉልኝና ማለት ነው። በእውነቱ ከሆነና እኔ በጣም ነው የተሰማኝ እውነት እኔ ማለት ፕራንክ ቢሆንም እንኳን ይቺ ልጅ አራስ ስለሆነች እንደዚህ መናገር የለበትም። እኔ አንዳንዴ የእውነት ብዙዎች እንትን ብለዋል። እንዴ ሴት ልጅ በቃ ከዛ ቪዲዮ የተማርኩት እኔ ማለት ነው ሴት ልጅ መስራት እንዳለባት ጎበዝ በተለይ በአረብ ሀገር ያለን እህቶች የእውነት ስራ ትልቁ ሚና ነው የሚደርስ በቃ ስራ ግዴታ ይለናል። አሁን ብዙን ጊዜ ከአረብ ሀገር እንደሄድን በቃ እድሜያችን ሄዷል የሁላችንም ቤተሰብ የተለያየ ነገር ይለናል። እና ብዙዎቻችን ወደ ትዳር ነው የምናቀናው ማለት ነው። በቃ ከዚህ እንደሄድን በቃ ዝም ብለን ከዛ ያልሆነ ወንድ እናገባለን ብራችን ይበላናል አድርጎ ከበላን በኋላ ማንም ዞር ብሎ የሚያየን ነገር የለምና። በቃ እንደዛ እንትን ይላል ከዛ መጨረሻ ላይ ብራችን ካለቀ ምናምን ወይ የወንድ ጡረተኛ እንሆናለን። ከዛ ያልሆነ ብሽሽቅ ያልሆነ ነገር ግን ጀግና ሴት ምን ታደርጋለች? የእውነት እንደኔ ጓደኛዬ ሆናለች መቅደስ የምትባል ልጅ አለች መቅደስ የደብረ ታቦር ልጅ ናት። የእውነት እንደሄደ ከባል ጋር አልተንጠለጠለች ምን አልተንጠለጠለች ሄዳ ስራዋን ሰራች አያችሁ ጎበዝ ጀግና። ከዛ በአንድ አመቷ ባሏን አገባች ተረጋግታ ስራዋ ከተዋወቀላት በኋላ ይኸው አሁን እሷም ስራዋን ትሰራለች እሱም ስራውን ስራ አያችሁ ብልጥ ሴት እንደዚህ ነው። ግን እነሱ አንዳንድ ሴቶች ለካ እንደሄደች ብር አላት ዶላር አላት በቃ ከወንድ ጋር ፊት ትላለች ከዛ ይበላል ያባላታል። ከዛም በኋላ በቃ መጨረሻ በቃ ማሰላማ እና እኔ ከዚህ ሰውዬ በጣም ተምሬበታለሁ። ምክንያቱም እኛ ሴቶች መስራት እንዳለብን ነው እኔ ማለት ያወቅኩ ነገር እኔ ቪዲዮ እሰራለሁ ብዬ ቲክቶክ ላይ አልተመቸኝም ግን ሳየው በጣም ተሰምቶኛል። ማለት ደግሞ ልጅቱ ረጋ ያለች ነች ቆንጅዬ ነች በጣም ታምራለች እና በአራስ ቤቷ እንደዛ መናገሩ ፈጽሞ ስህተት ነው ብዬ ነው የማስብ እንደኔ ማለት ነው። እና ይሄ ነገር ፈን ያደርጋል ብዬ አላስብም ማለት ነው። ስለዚህ ወንዶች እንደው አሁን እንደው የሚያደርጉትን አሳጥቷቸው
ይመስላችኋል? ይቅርታ አድርጉልኝ። ወንዶች አሁን ስልችት ብለዋል። ስልችት እንደው በቃ እኔ አላቅም ነው። እንደው ድሮ አግብታችሁ የተገላገላችሁ ሰዎች እንደው እንጃ ፈጣሪ ይገላግሏችኋል ማለት ነው። ፈጣሪ ነው የገላገላችሁ። ስለዚህ ይሄ ነው ያለው ነገር እና እኔ በጣም የተሰማኝ እውነት ለመናገር ደብሮኛልም ተሰምቶኛልም እና ይኸው ያለው ነገር ይሄ ነው። ስለዚህ ሴቶች እናንተስ ምን ተማራችሁ ነው የምላችሁ? ምን ተማራችሁ ከእንደዚህ ወይ እንቅልፍ የመጣ ጋይስ እንቅልፍ የመጣል በሉ ልተኛላችሁ። እንቅልፍ የመጣ ቲክቶክ ላይ ሄጄ እኮ ነው ቲክቶክ ላይ ሄጄ እላችኋለሁ። ሰዓት ሄዷል። ነገ ጠዋት ነው የምነሳና ለዛ ነው። ለማንኛውም እንግዲህ የዛሬው የነበረን ቪዲዮ በዚህ እናጠናቅቃለን። ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ካልወደዳችሁት ደግሞ ዲስላይክ አድርጋችሁ ውጡ። ባይዘው ይሄ ነገር ለፀጉር በጣም አሪፍ ነው። ቤተሰብ ብትገዙት ማለት ነው። ምንም አይንቀሳቀስም። እንደዚህ እንዳለ ነው የሚያራያችሁ። ግን እኔ ፀጉር ስለሌለኝ ብዙ ቡፍ ብሏል። ፀጉር ላለው ሰው በጣም ያምራል። ማርያምን በጣም ነው የሚያምር ማለት ነው። ያለው ነገር ይሄ ነው። በተረፈ ሁላችሁንም ከልብ ነው የማመሰግነው ውዶቼ፣ ማሮቼ። አይኔ እንዴት እንዳመመኝ አይኔ ጥፍት ብሏል። እግዚአብሔር ራሳት እዚህ የምሞልበት ማለት ነው። ትክክል ብዬ የምሞልበት። ወይኔ ፋንታ ጎንደሬዋ ተጃጃለች ትላላችሁ። ተጃጃለች። መጃጃል ቢቀርስ መጃጃል ነው። እንዴት አታዩትም? ፊቴ ራሱ ማዲያት ወጥቶበታል። ፊቴ ማዩት እንዴት እንደተቃጠለ ፊቴ ቅጥል ብሏል። ባይዘወይ ማለት ነው። ምን እንደማደርግ አላውቅም። ለማንኛውም ስራ ያወጣ ምን አባት ክላርክ እና ሁላችሁንም ከልብ እናመሰግናለን። ቴንኪው። በጣም ልተኛ እንቅልፌ እንደዚህ ድፍት እያደረገኝ ስለሆነ ሰላማችሁ ይብዛልኝ ውዶቼ፣ ማሮቼ።